አንዴ የትም እንዳትሄዱ ይሄንን ቪዲዮ እስከ መጨረሻ ተከታተሉት። ከዛ በኋላ መጨረሻ ላይ የምለው ነገር ይኖረኛል። አብራችሁን ቆዩ። ወንዶች በቃ ተወኝ ስትል ሚስት በቃ ተወኝ አታናግረኝ ተወኝ ምናምን ስትል የሴቷን ቋንቋ ለመረዳቱ ይተዋታል። ብዙ ጊዜ ይተዋታል። በቃ ተወኝ አሁን ብቻዬን ተወኝ ብቻዬን መሆን ፈልጋለሁ ሂድ ከዚህ ምናምን ብላ ስታጣድፈው እሱ እንደ ወንድ ስለሚሰማ ጥሏት ይሄዳል። 300 ሴቶችን ተጠይቀው 300 ሴቶች ውስጥ አንድ ሴት ብቻ ናት ጥሎኝ እንዲሄድ ፈልጋለሁ በቃ እኔ ብቻዬን ተወኝ ካልኩት ብቻዬን እንዲተወኝ ነው ፈልገው። 299 ሴቶች ግን በዛ ሰዓት ፈልገው መታቀፍ ነው። አሁን አስበዋል። አሁን ይሄንን ሂድ ዞር በቃ ተወኝ። አሁን አንተ እንደ ወንድ ነው መሰማው። የቋንቋ ልዩነት አለን ወንድና ሴት። እኛ ቻይንኛ እናወራለን እናንተ ትግርኛ ነው የምታወሩት። ገባ? ተወኝ ሂድ ካለች ቁጭ በል ነው። እስቲ ትቸኝ ሂድ ስለው ታግሶ እኔ ምንም ብሆን ቁጭ ብሎ አባብሎኝ ችሎ የለም ነው እንጂ እኔ ባለ መጀመሪያ ጊዜ ይሄንን ስነግረው እኔ እኮ ስቆጣ ጥለኝ እንዴት ይዛል ፈልገ ወላሂ እንደዚህ ቀንዳው ተይ ስትመጪ እንዴት ነው የምትታቀፊ? ወላይ ቀንዱ ራሱ በቃ ቀንዱን እርሳው እኔ የምፈልገው ጥለኝ እንዴት ገብቷል አይደል? በጣም ዲስከቨሪ ይፈልጋል ነገርየው። ምንድነው ብዙዎቻችን የምንፈልገው ስሜታዊ በምንሆን ሰዓት አሁን ልጆችን ቤት ውስጥ ይስቲ በቃ ተይኝ ማማ ምናምን ሲሉ አታዋቸውም እኮ በተለይ ሴት ውስጥ እኮ የሚገርም ሙቀት አለ አይደል? ቅፍ አርጋ በቃ አይዞ ልጄ እንደዚህ እኮ ነው እንደዚህ ነው በቃ ይቅርታ ነው ከዛ እኮ ይረጋጋል። አንዳንዴ ይሄን እንፈልጋለን። ገባ? አንዳንዴ ቋንቋ ባለመተዋወቅ የምንጋጭበት ጊዜ አለ። ኤክስፔክት የምናደርገው ነገር በቃ ተይኝ ተወኝ ነው። ወንዶች መናገር ማይፈልጉበት ሰዓት ላይ ሴቶች ተዋቸው ይባላል። እኛ ደግሞ እናንተ ስተውን ማለት ወንዶች ዝም ስትሉ እኛ ደግሞ ጨንቀናል። እኛ የኛን ችግር የምንፈታው በማውራት ኮኔክት በማድረግ ቬንት አውት በማድረግ ነው። እናንተ ችግራችሁን የምትፈቱ ኬቭ አላችሁ ይባላል። ምንድነው ዋሻ? የሆነ ችግር ሲፈጠር ወንድ ይገባና ዋሻ ውስጥ ጸጥ ይልና ይገባ ዳጀስት ያደርገው ይጨርሰውና ሳይክሉ ሲያልቅለት ይወጣና ከዛ በኋላ እና ቅድም ተዘግተህ አሁን ማን እንዲያናግር ነው ማለት አይቻልም። ኦኬ አሁን ወንድ ነው እሱ ኬቭ ውስጥ ገባ። የሱ ፕሮብለም ሃንድል የሚያደርግበት መንገድና እኔ ችግር ሃንድል የማደርግበት መንገድ ይለያያል። እነዚህን ሁሉ ቋንቋችን ከተለያየ ሌላ የሰራነውን አንድ ሪሰርች ልንገረ። አሁን ሴቶች በሚገርም ሁኔታ የፊሊንግ ሰዎች ነን። በጣም በስሜት መነጋገር እንችላለን። በስሜት እናወራለን። ለምሳሌ አንተ አለ ወንድምህ አለ። ያንተ ሚስትና የወንድምህ ሚስት ሌላ ወንድማችሁ ሰርጋለውና ልብስ ሊገዛላችሁ ፈለጉ ብለን እንነሳ። አሁን ያንተ ሚስት የወንድምህ ሚስት ልብስ ተገዛላት ብላ መታ ስትነግርህ ለዛ ሰርግ አንተ የምትሰማው ምንድነው የሚሰማኝ? በቃ ልብስ ተገዛላት ምንድን የሰማው? አሁን እንትና እኮ ልብስ ተገዛላት ኢንፎርሜሽን የደረሰ እኛ ግን እንዴት እንደምንሰማ ልንገርህ። ኦኬ ልብስ ተገዛላት ማለቷ ሰርግ ስላለ ልብስ ግዛልኝ ማለቷ ነው ብለን ነው እኛ የምንሰማው። ገብቶሃል? አሁን ልብስ ግዛልኝ ነው አይደል? ልብስ ግዛልኝ እኮ አላለችም። እንትና ልብስ ተገዛላት ነው ያለችው። ወዲያው ተረድቶ ኢሚዲየትሊ እኛ ሴንስ እናረጋለን። ፊሊንግ ነን እኛ። እንትና ይሄን ነገር ያለችው ይሄን ነገር ስለፈለገችው በጣም በፊሊንግ እንግባባለን። 200 ምናምን ሴቶችና 200 ምናምን ወንዶች አስቀምጠን ነው ይሄን የሰራነው። እነዚህ ወንዶች መረጃን ይደረሳቸው እንትና ልብስ ለመግዛቷ ያ የሚስቱ ንግግር እንትና ልብስ ተገዛላት እሱ ወንድምህ ልብስ ስለገዛ ልብስ ግዛ ማለት ነው የሚለውን በፍጹም አይረዱ። አንዳንዴ ኤክስፔክቴሽን ነው አንኮሚኒኬትድ ይባላል። ኮሚኒኬት አላረከው አላወራኸውም ግን ኤክስፔክት እያረክ ነው። ወንዶች እንደዚህ አይነት ዲኮድ ማድረግ አይችሉም። ወንዶች ስትሬት ናቸው። ልብስ ሙባረክ ለሰርግ ግዛልኝ ማለት አለባት ያንተ ሚስት። እሱንም በጣም ጥሩ ሰው ኮንኩ ነው እሱንም ትረሳዋለህ። ግዛልኝ ብሎ ማይገዛልኝ አሉ ብለዋል። ገብቶሃል? ልብስ ግዛ ብለው በቃ ሰምቷታል ግን አልሰማት። ብዙ ማስፈላጊ ነው ደግሞ ኦልሬዲ አዲስ ልብስ አላት ብሎ ማስቦ ሊሆን ይችላል። እያንዳንዷ የምንነጋገርባት የቀን ተቀን በነገራችን ላይ ትዳርን የሚያፈርሱ ነገሮች ይሄ ከባድ ምናምን ሳይንስ የለበትም። የቀን ተቀን ግንኙነቶች ናቸው። ቪዲዮን እንግዲህ እንደተከታተላችሁት ነው። እዚህ ጋር እኔ መቃወመው ነገር የለም። ነገር ግን ሴቶችን ለመረዳት እኛ ያለን አቅም ያለን ችሎታ ምን ያህል እንደሆነ በደንብ ይታወቃል። ሴቶችን ለመረዳት ግዴታ አንተ ማለት የለብንም አይደል? እነሱም አሁን እኛ ነጭ ወተት ነጭ ነው ከተባለ ነጭን ነው እኛ የምናውቀው። ነጭ ተብሎ በጥቁር ከተረጎምንም ችግር ይመጣል።
ጥቁር የተባለውን ነገር ደግሞ በነጭ ስንተረጉምም ለምን እንደዚህ ትተረጉማለህ ልንባልም እንችላለን። ምናልባት እዚህ ጋር እንደሰማችሁት ከሆነ 200 ሴቶችና 200 ወንዶችን ሰብስባቸው ምናምን ሪሰርች ልትሰራ ትችላለች እሷ እና ሪሰርች 200 ሰው ላይ ተሰራ ማለት በስንት ቢሊዮን የሚቆጠር ሰው በዚህ ዓለም ላይ ይኖራል። የዛ ሰው ሁሉ ሀሳብ አረዳድ በጣም የተለያየ ነው። የዚህ ሰው የተለየ ነው፣ የዛ ሰው የተለየ ነው። አንደኛው ቀጥታ ተናግሮ የሚረዳ ነው። አሁን ወንዶች እኛ ቀጥታ እንደዚህ ተብሎ የምንረዳ ሰዎች ነን። ለኛ የሚያስፈልገን በእጅ አዙር ማውራት ሳይሆን እንትና ይሄ ነገር ተገዛላት፣ እንትና ይሄ ነገር ተገዛላት፣ ተደረገላት ምናምን ሳይሆን በቃ እኔ እንደዚህ አይነት ነገር ያስፈልገኛል በትክክል መነጋገር። ወንድ ልጅ ደግሞ በጣም የሆነ ፉቸር ያለው ነገር ላይ ፎከስ ያደርጋል ብዙ ጊዜ። ዛሬ ላይ ብቻ በልቶ የሚያድረውን ዛሬ ብቻ ተውቦ ለብሶ ምናምን ቆንጆ ሆኖ መውጣትን እንደዚህ አይነት ነገሮች ብዙም አያሳስበው ወንድ ልጅ ማለት ነው። ወንድ ልጅ ሞር በጣም ፎከስ የሚያደርገውና ትኩረት የሚሰጥበት ጉዳይ ቢኖር ፉቸር ነው። ልጄ ምን ይበላል፣ ምስቴ ባለቤቴ ምን ትለብሳለች፣ ምን ትበላለች፣ ነገ ምን እናገኛለን፣ ነገ የት ነው የምንሆነው፣ የምናርፈው ምናምን የሚሉ ነገሮች በጣም ያስጨንቁታል ማለት ነው። ስለዚህ ምናልባት አሁን ላይ ሴቶች ብዙውን ጊዜ ያው በጣም የሚታዩ ቆንጆ ብልጭልጮች ምናምን ሊያታሏቸው ይችላል። አንዳንድ እንደመታደል አሉ። ሁሉም ሴት ናት እንደዚህ አይነት ሴት ማለት አይቻልም። ነገር ግን ያው ለነገ የሚያስቡ ከወንድ በላይ በጣም አስተዋይ የሆኑ ሴቶች አሉ። ሆኖም ግን በጣም በብዛት ሴቶች ዛሬ ላይ ትኩረት ይሰጣሉ። ዛሬ በሚለብሱት፣ በሚበሉት፣ በሚይዙት፣ በሚያገኙት፣ በሚነዱት መከና በቃ ዛሬ ላይ ነው ትኩረታቸውን እንትን የሚሉት ማለት ነው። ወንድ ልጅ ግን የሆነ ነገር ምናልባት ይህን ነገር ግዛልኝ ተብሎ ራሱ ቢረሳ ይህንን በገዛ ይህንን ወጪ ባወጣ ነገ ላይ ምን ይጠብቀኛል፣ ይህንን ባወጣ ከየት ነው ማገኘው፣ ይህንንስ እንዴት እወጣለሁ ብሎ ሊያስብ ይችላል። ስለዚህ ይህንንም አንደርስታንድ ማድረግ አለባቸው ወንዶች ብቻ ሴቶችን አንደርስታንድ እንዲያረጉና እንደዚህ አይነት ችግሮችን እንዲፈቱ መጠበቅ ሳይሆን ለምንድን ነው ይህን ነገር ያልተረዳኝ ብሎ ማሰብም አለ። በቃ 200 ሴት አይደለም 2000 ሴቶችን ቢሰበስቡ ራሱ አይወክልም። በስንት ቢሊየን ህዝብ የሚቆጠር ህዝብ ባለበት ዓለም ላይ 200 ሴቶች ከዛም በላይ ቢሆን እንትን አይደለም። በእርግጥ የሴቶች ባህሪ እንደዛ ሊሆን ይችላል። ተገዛላት እንደዚህ በላች ምናምን ብሎ መናገር እኔ ያን ነገር መብላት ፈልጋለሁ ያ ነገር አስፈልጎኛል ማለት ሊሆን ይችላል። እኛ የምንረዳበትን መንገድ ግዴታ እናንተ ልትረዱት ይገባል። አንድ ላይ ነው ኮምባይን አድርጎ መኖር የሚቻለው ማለት ነው። ትዳር ለማፍረስ ሌላ ችግር ውስጥ ለመግባት ምናምን ይሄ ምክንያት ሊሆን አይችልም። አንደኛ የሆነ ሰው አብሮ መኖር ሲጀምር ስፔሻሊ ትዳር ውስጥ 1 ዓመት 2 ዓመት ምናምን የጦርነት ሊሆን ይችላል። ምክንያቱም የማይተዋወቁ ሰዎች አንደኛው የማያውቀውን ባህሪ በሻንጣው ይዞ ገብቷል እዛ ቤት፣ ሌላኛውም ደግሞ የማይታወቅ ባህሪ ይዞ የሁለት ዓለም ሰዎች ናቸው ይገባሉ አንድ ቤት ላይ። ውጪ ሆኖ እንደሚግባቡ እንደሚያወሩ ምናምን ላይሆን ይችላል ትዳሩ ሲገቡ ማለት ነው። ስለዚህ ይሄንን ነገር ሰብስቦ ወደ ቤታቸው ሲገቡ ያም ይዞ የመጣውን ክፉ ሀሳብ ከሻንጣው አውጥቶ እስኪጥል ይሄኛውም እንደዛው ከሻንጣው ላይ አውጥቶ ጥሎ እስኪጨርስ ድረስ በጣም ብዙ ቻሌንጆች ይኖራሉ። ከዛ በኋላ መረዳት፣ ማስረዳት፣ መረዳዳት የሚባል ነገር አለ። አንድ ሰው ብቻ ወንዱ ብቻ እንዲረዳ የሚፈለግ ከሆነ ተረድቶ የሆነ ሰዓት ላይ ሊደግሞ ይችላል። መረዳት ምናምን ሳይሆን መረዳዳት ነው የሚያስፈልገው። በህይወት አብሮ ለመኖር እስከሆነ ድረስ ያ ሰው ሪስፖንሲቢሊቲ አለበት። ወንዱ ልጅ ጠንካራ ነው ከሴት በላይ። ዝምታ ይፈልጋል። የሆነ ነገር ሀፕን ሲያደርግ በዝምታ ውስጥ ሆኖ ችግሩን ሊፈታ ከራሱ ጋር የሚያደርገው ጥረት ከራሱ ጋር የሚፋለምበት እንትኑ በጣም ደስ የሚል ነገር ነው። ነገር ግን ያንን ሲያደርግ እሱ በጣም የሚያስበው ለራሱ ብቻ አይደለም፣ ሪስፖንሲቢሊቲ ለሚወስድላቸው ሰዎች፣ ልጆቹ፣ ባለቤቱ ምናምን ለዛ ነገር ሪስፖንሲቢሊቲ ስለሚሰማው ሁሉንም ነገር አልጋ ባልጋ እንዲሆን ላይፈልጉላ ይችላል። ቢሆን እሱም ደስታው እኮ ነው። ተርፎ ካለ ለዛ ያንን ነገር ለማድረግ በቂ ሁኔታ ካለው ያደርጋል። ማንም ሰው ያለ ማቅማማት ማለት ነው። ምክንያቱም የሚወደውን ሰው የሚያፈቅረውን ሰው በህይወቱ በጣም ትልቅ ቦታ የሚሰጠውን ሰው ነው ወደ ህይወቱ የሚጋብዘው። ስለዚህ ሴቶችም ቢሆኑ ነጭ ነው ጥቁር ነው ማለትን መልመድ አለባቸው ብዬ አምናለሁ እኔ ማለት ነው። እንግዲህ ይህንን እናንተ ምን ትላላችሁ? እስቲ ኮሜንት ላይ የተሰማችሁን ያሰባችሁትን ከዚህ ቪዲዮ ምን ተረዳችሁ የሚለውን ነገር ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ ማለት ነው። ምክንያቱም ምናልባት እኔም እንድመለስ እንድማርበት የሚረዳኝ ነገር ሊኖር ስለምችል ማለት ነው።
አብራችሁን ስለቆያችሁ አመሰግናለሁ። እንደዚህ አይነት ትምህርት ነክ የሆኑ ሀሳቦችን ይዘን ስለምመጣ ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን አትርሱ። ቪዲዮን ላይክ በማድረግ ደግሞ ለብዙዎች እንድደርስ እንድታደርጉልኝ ፈልጋለሁ ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ጸዴ ነበርኩኝ። ኢትዮጵያ ለዘላለም ትሳቅ።